በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የሰላም አምላክ የሰላማችን መገኛ የሰላማችን ምንጭ የትንሣኤያችን በኩር መድኃኔ ዓለም ኢየሱስ ክርስቶስ በቸርነቱና በይቅርታው ጠብቆ ለዚህች ዕለት ስላደረሰን ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋራ ስሙ የተመሰገነ ይሁን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች የድንግል ማርያም የአስራት የቃል ኪዳን የመስቀል ስር ያደራ ልጆች የቅዱሳን ሁሉ ወዳጆች አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። ሳይገባን እንዲገባን አድርጎ ኃጢአት በደላችንን ታግሶ ለዚህች ዕለት ያደረሰን በአባታዊ ፍቅሩና በቅዱስ ቃሉ ጠርቶ ቅዱስ ቃሉን ጠርተን እንድናመሰግነው የፈቀደልን አምላካችን እግዚአብሔር ስሙ በድጋሜ ከምድር እስከ አርያም ከጽንፍ እስከ አጽናፍ ዓለም በፍጥረታቱ አንደበት ዛሬም ዘወትርም ለዘላለም እስከ ዘላለም የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደችልን እናታችን እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ወላዲተ አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን በዛሬው ዕለት ታስበውና ተከብረው ለሚውሉ በመጀመሪያ ለአምላካችን ቅዱስ አማኑኤል ባለቤቱ ራሱ ወርሃዊ መታሰቢያ ክብረ በዓል አደረሳችሁ አደረሰን። እንዲሁም በዕለቱ ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ ክብረ በዓል በሰላም በጤና አደረሳችሁ አደረሰን። አምላካችን አማኑኤል በቸርነቱ በምሕረቱ አይለየን፣ ይጠብቀን። የቅዱሳን በረከት ሁሉ በሁላችን ላይ ይደርብን። እንደ እግዚአብሔር መልካም ፈቃድ የዕለቱን ስንክሳር አሰማችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ ወሰሙኑ ለሚያዝያ በዛቲ ዕለት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 28 በዚች ቀን በኮራሳት ተራራ በገድል ተጠምዶ የሚኖር ቅዱስ ሜልዮስ በሰማዕትነት አረፈ። ይህም አባት ኮራሳት በሚባል ሀገር በተራራ ባሉ ዋሻዎች ከሁለት አርድእቱ ጋራ ይኖር ነበር። የኮራሳት ንጉሥ ሁለቱ ልጆች ወደዚያ ወጡ። ከእርሳቸውም ጋር አገልጋዮች አሉ። አራዊትን አጥምደው ፍላጻ በፍላጻዎች ይገድሉ ዘንድ መረባቸውን ተክለው 40 ምዕራፍ ያህል ሄዱ።
መረቡን በጠቀለሉት ጊዜ ይህን ቅዱስ አባት ማቅ ለብሶ ጠጉሩም የረዘመ ሆኖ አገኙት። የንጉሥ ልጆችም ባዩት ጊዜ ፈሩ። አንተ ሰው ነህን ወይም መንፈስ ብለው ጠየቁት። እርሱም በዚህ ተራራ ውስጥ የምኖር ለሕያው እግዚአብሔር ልጅ ለጌታዬ ኢየሱስ ክርስቶስ የምሰግድ ሰው ነኝ ብሎ መለሰላቸው። እነርሱም ከእሳትና ከፀሐይ በቀር አምላክ የለም፣ እንዳንገድልህ ሰዋላቸው አሉት። እርሱም እሳትና ፀሐይ የተፈጠሩ ናቸው፣ እናንተም ተሳስታችኋል። ፍጥረቶችን በፈጠረ በእውነተኛ አምላክ ታምኑ ዘንድ እኔ እለምናችኋለሁ ብሎ መለሰላቸው። በዚያን ጊዜ ይህን አባት ሁለቱን አርድእትም ይዘው ጽኑ ስቃይ አሰቃዩአቸው። በዚህ ወር በ13 የሁለቱን አርድእት ራሳቸውን ቆረጧቸው። የሰማዕትነት አክሊልንም ተቀበሉ። አረጋዊ ቅዱስ ሜሌዎስን ግን 15 ቀን ያህል ሲያሰቃዩት ኖሩ። ከዚህ በኋላ በመካከላቸው አቆሙት። አንዱ በፊት አንዱ በኋላ ሆነው በፍላጻ ይነድፉት ጀመር። እርሱም በእናንተ ላይ ክፉ ያልሰራውን ለመግደል ሁለታችሁ ስለተስማማችሁ እንዲሁ እንደ ሥራችሁ በፍላጻችሁ ነገ ትሞታላችሁ አላቸው። ሰምተውም አልፈሩም። ነፍሱን እስከሚያሳልፍና ምስክርም ሆኖ የሰማዕትነት አክሊልን እስከሚቀበል ነደፉት እንጂ። በማግስቱም እንደ ልማዳቸው ለአደን ወጡ። የዱር አህያም አገኙ። ተከትለውም ቀስታቸውን አስፈነጠሩት። እግዚአብሔርም ፍላጻቸውን ወደ ልባቸው መለሰ። ቅዱስ ሜሌዎስም እንደተናገረባቸው ሞቱ። በዚህ ቅዱስም እጅ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተአምራትን ገለጠ። በአንዲት ዕለትም አልፎ ሲሄድ በመንገድ ላይ የሞተ ሰው አገኘ። የሀገር ሰዎች ግን አንዱን መነኮስ አንተ ነህ የገደልከው ብለው ያዙት። ቅዱስ ሜሌዎስም ጸለየ። የሞተውንም በውኑ የገደለህ ይህ መነኩሴ ነውን? አለው። ያን ጊዜ በውኑ የገደለህ ይህ መነኩሴ ነውን? አለው። ያን ጊዜ የሞተው ተነስቶ እርሱስ አልገደለኝም፣ ነገር ግን ብዙ ገንዘቤን ከአንድ ቄስ ዘንድ አደራ አስጠበቅኩ፣ ስለዚህ ገደለኝ፣ ከዚህም ጣለኝ አለ። ደግሞ እንዲህ ብሎ ለመነው፣ እገሌ ወደሚባል ወደዚያ ቄስ ሂደህ ገንዘቤን ከእርሱ ተቀብለህ ለልጆቼ ስጥ። ቅዱስ ሜሌዎስም እስከ ትንሣኤ ቀን በሰላም አርፈህ ተኛ፣ እኔ ገንዘብ አከፋፋይ ዳኛ አይደለሁም አለው። ያን ጊዜም ተኛ። ለእግዚአብሔርም ምስጋና ይሁን። እኛንም የተዋሕዶ ልጆች ኦርቶዶክሳውያንን በዚህ በቅዱስ ሜሌዎስ ጸሎት ቸሩ እግዚአብሔር ይማረን፣ በረከቱም ከእኛ ጋር ለዘላለም ትኖር አሜን። ሰላም እብል ለሜሌዎስ ጻድቅ ፍትወተ ሥጋ ርሁቅ እንዘይነድፉ ወሎቱ ባሕፃሆሙ ውሱቅ እፎ እያህዘኖሙ ለነአውተ አርዌ ደቂቅ ስዕርተ ርእሱ ነዊሃ ወልብሱ ዘሰቅ ስዕርተ ርእሱ ነዊህ ወልብሱ ዘሰቅ። በዚችም ቀን መቅሱር ከሚባል ሀገር ቅዱስ ብስጣውሮስ በሰማዕትነት አረፈ። የዚህም ቅዱስ አባቱ ጻድቅ ሰው ነው። እናቱን ግን ሰይጣን አስቷት ወደ እስልምና ገባች። እርሱም ፈሪሃ እግዚአብሔርን እየተማረ እስከሚጎለምስ አደገ። አካለ መጠንም አድርሶ ሚስት አገባ። ከእርሷም ልጆችን ወለደ። ብዙ ዘመናትም ባለፉ ጊዜ አንገተ ደንዳና በቀለኛ ሰው በእርሱ ላይ ተነስቶበት ወደ እስላሞች መኳንንት ሂዶ ሰው ወደ እኛ ሕግ ቢገባ
ልጆቹም ሃይማኖቱን ይከተላሉ። ይህ ብስጣውሮስ ግን ከሕጋችን የተለየ ነው ብሎ ነገር ሰራበት። የእስላሞች ዳኞችም በሰሙ ጊዜ መልእክተኞች ልከው ወደ እርሳቸው ወደ ሸንጎ አቀረቡት። ስለ ሃይማኖቱም ጠየቁት። ክርስቲያን እንደሆነ ያለ ፍርሃት ክርስቲያን ነኝ ብሎ ታመነ። ዳኛው ግን ይሸነግለው ዘንድ በፍቅር ይናገረው ጀመረ። ከከበረችና ከቀናች ሃይማኖቱ ይመልሰው ዘንድ ብዙ ስጦታዎችን እንደሚሰጠው ቃል ገባለት። ቅዱሱ ግን ከቶ አልተመለሰም። ወደ ስጦታውም ከቶ ልቡ አላዘነበለም። ከዚህ በኋላ ወደ ግዞት ቤት ወስደው በእግረ ሙቅ እንዲያስሩት በአንገቱም የተበሳ ታላቅ ግንድ አስረው በግንባሩ ደፍተው በኩስ ላይ እንዲጥሉት መኮንኑ አዘዘ። እንዲሁም አደረጉበት። እስከ 3 ቀን በእስር ቤትም ሳለ ጻዕዳ ርግብ መጥቶ ጋረደው። ስለዚህም የእስር ቤቱ ጠባቂ ምስክር ሆነ። ከዚህም በኋላ ዳኞች ወደ ሸንጎ አስቀርበው ከእንግዲህ አንታገስህም፣ ወደ ሃይማኖታችን ከምትገባና ወይም በእሳት ከምናቃጥልህ ምረጥ አሉት። እርሱም እኔ ከእናንተ ጋር ለዘላለሙ እድል ፈንታ የለኝምና የወደዳችሁትን አድርጉ ብሎ መለሰላቸው። በዚያን ጊዜም እጅግ ተቆጡ። ያለ ርኅራኄ ይደበድቡት ዘንድ አዘዙ። የሀገር ሰዎችም በጫማቸው መቱት። አንዲት ሴት መጥታ በጫማዋ መታችው። ወዲያውኑ እጆቿ ደረቁ። ከዚህም በኋላ ባለ ሰይፍ ከመኮንኑ ታዞ ወጣ። ሰይፉንም መዞ ሳያቋርጥ መላልሶ አንገቱን መታው። ምቱም ወደ ጎን ሂዶ ጆሮውን ቆረጠው። አመታቱ ክፉ ስለሆነ ከስሮቿ ብዙ ደም ፈሰሰ። ከዚህም ደግሞ ተዉት፣ ወደ እምነታቸው ሊያስገቡት እምቢ ባላቸውም ጊዜ ሁለተኛ ሰይፉን መዞ ሰያፊው የከበረች አንገቱን ቆረጠው። በመንግሥተ ሰማያትም የምስክርነት አክሊልን ተቀበለ። ሥጋውንም ከእሳት ጨመሩ፣ ግን አልተቃጠለም። ዘመዶቹም መጥተው በድኑን ወደ ሀገሩ ወሰዱ። በቅዱስ ዮሐንስ ዘሐራቅሊ ጎን ቀበሩት። የክብር ባለቤት ጌታችንን ብዙ ድንቆች ታምራትን ከሥጋው ገለጠ። ለእግዚአብሔርም ምስጋና ይሁን። እኛንም ኦርቶዶክሳውያንን ሁሉ በዚህ በከበረ ታላቅ ሰማዕት ጸሎት ለዘላለሙ ይቅር ይበለን፣ አሜን። ሰላም እብል ለብስጣውር እስመስተጋድልህ ዘበትርጓሜሁ መስቀል እምድኅረ መተሩ ክሳዶ በመጥባሕት ስሁል አስተርአየ በድኑ ምስለ ተአምር ወኃይል በውስተ ሀገር ዘስማ ህርቃል ሰላም ለአብርሃም ወለይስሐቅ በመትሎ ወለሳልሳ ያዕቆብ ህውራነ ግዕዝ በኢታንትሎ ዘይቤሎሙ ለእሉ ወዛስምዖሙ ቃሎ እግዚአብሔር ተዘኪሮ ሳህሎ ውስተ ርስተ አብአ ደቂቆሙ ኩሎ። በዚችም ቀን የዋሲሊኮስና የብዙ ሰማዕታት መታሰቢያቸው ነው። እግዚአብሔርም በጸሎታቸው ለዘላለሙ ይማረን፣ አሜን። ሚያዝያ 28 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ሜሊዮስ በደብረ ኮራሳን ጻድቅና ሰማዕት፣ ሁለተኛ አባ ኢያሱና አባ ዮሴፍ ደቀ መዛሙርቱ፣ ሶስተኛ ቅዱስ ብስጣውሮስ ሰማዕት ተንባላት የገደሉት ናቸው። ወርሃዊ በዓላት ደግሞ አንደኛ አማኑኤል ቸሩ አምላካችን፣ ሁለተኛ ቅዱሳን አብርሃም፣ ይስሐቅ፣ ያዕቆብ ናቸው። ሶስተኛ ቅዱስ እንድራኒቆስና ሚስቱ ቅድስት አትናስያ፣ አራተኛ ቅድስት ዓመተ ክርስቶስ፣ አምስተኛ ቅዱስ ቴዎድሮስ ሮማዊ ሰማዕት ናቸው። ልትቀበለው ያለህን መከራ አትፍራ። እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን በወህኒ ሊያገባችሁ አለው። 10 ቀንም መከራን ትቀበላላችሁ። እስከ ሞት ድረስም የታመንክ ሁን፣ የሕይወትንም አክሊል እሰጥሃለሁ። ራእየ ዮሐንስ ምዕራፍ 2 ከቁጥር 10 ዛቅረውኩ ማሕሌተ አዘኪሬ አእላፈ እምዕለተ ጸምዱ ከዘልፈ ለእለ አነብብ ተወከፍ ዘንዴቴ መጽሐፈ እንተ ረሰይከ ከእግዚኦ ጸሪቀ መበለት ውኩፈ እምዕለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን
ደናግል አድዮ መነኮሳት የራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊሂቆ ንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ ጸሐፎን ዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይመሃረን ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳድርብን። የቅዱሳን ረድኤት በረከታቸው በሁላችን ላይ ይደርብን። ቃል ኪዳናቸው አይሌን። አምላካችን መድኃኒታችን ኢየሱስ ክርስቶስ ቅዱስ አማኑኤል በይቅርታው በምህረቱ በአባታዊ ፍቅሩ ይጠብቀን። በሰላም ያሳደረ አምላክ በሰላም እንዲያውለን። አቡነ ዘበሰማያት እንበል። ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ ሞት ወባልሐነ እምኩሉ እኩይ መዚአከ ይእቲ መንግሥት ኃይለ ስብሐት ይእቲ መንግሥት ኃይለ ስብሐት ለዓለሙ ይእቲ መንግሥት ኃይለ ስብሐት ለዓለመ ዓለም በሰላም ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ በእግዚአብሔር ጸባኦት ሰላም ለኪ ርክብኪ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ተጸጋ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ኩኑ ፍቱሐነ ወንጹሐነ ይረስየኒ ይረስይክሙ ድልዋነ ለመንግሥተ ሰማያት። እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። ለእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ። ኦ ተወካፌ ንስሐ ሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ በሐልዮ በነቢብ በገቢር በመዓልት በሌሊት የሰራነውን ኃጢአት ይቅር ይበለን። እማእሰረ ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይባርክ፣ እግዚአብሔር ይጠብቃችሁ። በሰላም ዋሉ። መልካም ቀን